አብርሽና ሩታ ጮጫቸውን እንግዲህ አስረግዘዋል። በጣም ደስ ይላል። ዛሬ እንግዲህ በጣም ደስ የሚል ቪዲዮ ነበር። ግን እናንተ ማለት ነው የአብርሽን ቪዲዮ ማን ነው እስቲ እስከ መጨረሻው ያየ? እንዲህ አብርሽ እኮ የሆነ ግብዳ እንትን ጓደኛዬ ምናምን ያሉት ሙ ጓደኛው ራሱን ነው የሚመስልና የአብርሽ ታላቅ ወንድም ነው። እናንተ ቪዲዮውን እስከ መጨረሻው ካላያችሁት ብዬ ነው ይሄን የምነግራቸውና ግን በጣም ደስ ብሎኛል ወላሂ። ያኔ ለምን መሰላቸው ሩታና አብርሽ በጣም የምንወዳቸው ዩቱበሮች ናቸው። በጣም ከልብ ነው ሁላችንም የምንወዳቸው። ዛሬ እንግዲህ ልጃቸውን አስገርዘው ሁላችንም በጣም ደስ ብሎናል። አብርሽ ግን በጣም ጨዋታ ጨምሯል። በጣም እንዴ አማቱን አይፈራም እንዴ አባዬ? ምን እኔም እኮ ምንም እኔም እኮ ካደግኩ በኋላ ነው የተገረስኩኝ። እኔም እኮ በጣም ብዙ ለፍቻለሁ። ኧረ ብዙ ጨዋታ ነው የጨመረ እንጂ ምንም አማቲቱን አላፈረም አብርሽ። ግን እኔ የሚገርመኝ አብርሽ እና የሩታ አባት ለምን ነው የማይገናኙ? በቪዲዮ እስካሁን አልመጡልንም። አብርሽ እንግዲህ ከሩታ ቤተሰቦች ጋር ያው ብዙ ቪዲዮዎች እየለቀቁ አይተነዋል። ግን አባትየውን እንጂ ይፈራዋል መሰለኝ እና እንግዲህ ጩጨው ተገርዟል። ሩታ ደግሞ ወይኔ የእናት አንጀት የእናት አንጀት የእናት አንጀት። እኔም እኮ በነገራችን ላይ የሆነ ትንሽ ቢቆየ 1 ወር ምናምን ነገር ስል ነበረ። ግን ደግሞ ያው እስከ ከ7 ቀን በኋላ ነው የሚገረዝ። በኋላ ነብስ እያወቀ ከወር በኋላ ልክ የሩታ እናት እንዳለችው ከወር በኋላ ምናምን ነገር ነፍስ ስለሚያውቅ ያማዋል ተባለ ማቶና ወይኔ ሲሸና ነው የሚያንገበግበው። ውይ እኔ እንጃ ግን የታየሁት ብቻ ያማል ማለት ነው። እና ብቻ በጣም ደስ ይላል። እንግዲህ እኔ ያልገባኝ ደግሞ አንድ ጥያቄ አለ፣ መልሱልኝማ። የአይን አባት ምንድን ነው? እኔ የአይን አባት አላውቅም። የማውቅ ምንድን ነው አቃፊ አባት። እንደዚህ አሁን አቃፊ አባት አሁን ማርክ ነበር ሊሆን የተስማማን፣ ግን ማርክ የለም ወይስ ሌላ ነገር? ክርስትና አራኔ እንጃ አላውቅም። ብቻ የአይን አባት ወላሂ አላውቅም። አስረዱ ኮመንት ላይ እና ብቻ በጣም ደስ ብሎኛል። ሩታዬ ደግሞ እንግዲህ አይኗ በርበሬ እስከሚሆን አልቅሳለች። ያው አንዳንዴ እናቶች ያው እንደዚህ ነው የሚንሰፈሰቡ ማለት እና የሩታ እናትም እንግዲህ በጣም ነበር አብርሽ ፈታ ዘና ሲያረጓቸው የነበር ምንም አላፈረም። እና እንግዲህ ይመቻቸው። ግን የአብርሽ ወንድም አይሄድ አይመጣ ራሱን አብርሽ ቁጭ። አብርሽ ግን ምን አለ? ጓደኛዬ ነው ጉብዳ ነው እንጂ ግብዳ የሚመስል ጓደኛዬ ነው እንትን ያኔ ወንድም ያላለንም ማለት ነው። እንዴ ወንድም የሚል ምን ችግር አለው? ወላ ሰው እንዳይዘቀዘቅበት ሰው ብዙ አስተያየት እንዲሰጥ ስላልፈለገ ነው ወይስ እንዴት ነው? እና ራሱ አብርሽን ነው የሚመስል ማለት ነው። በቃ ልብሱ ልብሱ ሳይሆን የሆነ አቋቋሙ፣ ፊቱ፣ መልኩ ምኑ አብርሽ ነው የሚመስል። እሱ ግን ያው ጓደኛዬ ብሎ ነው እንግዲህ አስተዋወቀን። ቀስ በቀስ ወንድም የሌለንን ይችላል። እና እንግዲህ ለሩታ ሁሉም ሰው መስክሮላታል። ከዚያም ራሱ ወንድሙ የአብርሽ ሩታ በጣም ጠንካራ ሴት ናት እያለ ሲመሰክርላት ነበር ማለት ነው። እና አብርሽ ወይኔ አብርሽ ዛሬ ብሩኬ ደግሞ አልተገረዘም አላለም እንዴ? አረ ተው ሚዲያ ላይ መሆናችሁን እኮ እንዲወረሳችሁት። እና ለማንኛውም በጣም ደስ ብሎኛል። እንኳን ደስ አላችሁ። ስሙ ደግሞ እንግዲህ ገና አልጸደቀም ተብሏል። አብርሽ ማን ያለው? ኪሮቤል በጣም ደስ ይላል። ብሩክም ስም በጣም ደስ ይለኛል። እና እንግዲህ ሁላችንም የየራሳችን እያወጣንላቸው ነው። እንግዲህ ሄርሜላ ቻው ከህይወታቸው ወጥተሻል። ሁለተኛ እንዳትመለሽ ማለት ነው። ሁለተኛ እንዳትመለሽብን እኛ እንፈልግ አብርሽና ሩታ ብቻ ነው የምንፈልግ። እንግዲህ በዚያ ሰፈርም እየጮሁ ነው። ጮሁ ማለት ነው። እነዚያ ሰፈሮች ጮሁ። ምንም እኛ ሄርሜላ የምትባል ሴት አንፈልግም። ከህይወታቸው ትውጣላቸው። እናንተ ቅጥል እንደምታረጉና እኛም ደግሞ ሄርሜላን እንትን እየተሳደብን እናቃጥላቸዋለን። ለማንኛውም በሌላ ቪዲዮ እስከምንገናኝ ባይ ባይ።